እግዚአብሔር ሰዎችን ብዙ ነፃ የሚያወጣበት ነገር አለ። ነፃ መውጣት ማለት ምን ማለት ነው? ማለት ዴሊቨራንስ ማለት ከአንድ ከማናቀው ወይም ከምናቀው ኃይል ተጽዕኖ ስር ሆኖ ተፈቶ ነፃ ወጥቶ መኖር ማለት ነው። ክብር ለኢየሱስ ይሁን። እስቲ እግዚአብሔር ነፃ ያወጣናል በሉስ። አንዳንዶቻችን በፋይናንስ ታስረናል። አንዳንዶቻችን በጤና ታስረናል። አንዳንዶቻችን ባለማወቅ ወይም በጨለማ ታስረናል። ብዙ አይነት እስራቶች አሉ። ሰዎች እንደሚያልፉበትና እንደየሰር ሁኔታቸው እንደ ሰርከምስታንሳቸው ምን አለ ብዙ አይነት ሁኔታዎች አለ። እግዚአብሔር ነፃ ሊያወጣን የሚፈልግበት ዛሬ ግን አንዱ ኤንጀሊክ ዲሊቨራንስ ነው። ኤንጀሊክ ዲሊቨራንስ። ይሄ ዲሊቨራንስ ባይዞ አንድ ነገር ልንገራችሁ፣ ማንም ሊደርስላችሁ የማይችልበት ሁኔታ ውስጥ ስትሆኑ እግዚአብሔር መልአኩን ልኮ የሚያወጣላችሁ። አሁን ዛሬ እዚህ ቤት እግዚአብሔር እንደዚህ ብሎኛል። ማንም ሊደርስላችሁ በማትችሉት ሁኔታ እግዚአብሔር መልአኩን ልኮ ጣልቃ ገብቶ ነገራችሁን ይቀይራል። እግዚአብሔር ጣልቃ ይገባልኛል በሉስ። አሜን። የመላእክት አገልግሎት በአዲስ ኪዳን ላይ በጣም ትልቁን ክፍል የያዘ ነው። የመላእክት የሚለው ቃል መላእካ ወይም መልአክ ኤንጀልስ የሚለው ቃል በሁለት ከግሪክ ኤንጀሎስ ከሚል ቃል ነው የመጣው። ኤንጀሎስ ማለት በግሪክ ቃል ሜሴንጀር ማለት ነው፣ የተላከ መልእክተኛ ነው። መልአክ የሚለው ቃል ሁለት አይነት ትርጉም አለው። አንደኛ መልእክተኛ ነው። ራእይ መጽሐፍ ላይ ለኤፌሶን ቤተክርስቲያን መልእክተኛ ይባላል። መልአክ ማለት መልአክ አይደለም፣ መልእክተኛ እንደማለት ነው። ለምሳሌ እኔ የዚህ ቤተክርስቲያን መልእክተኛ ነኝ፣ ባላደራ ነኝ፣ አገልጋይ ነኝ። አሁን እግዚአብሔር ለዚህ ቤተክርስቲያን ደብዳቤ ከጻፈ ለማን ብሎ ነው የሚጽፈው? ለዚህ ቤተክርስቲያን ኤንጅል ወይም መልእክተኛ አንግሎስ ወይም ኤንጅል ብሎ ነው የሚጽፈው። ይሄ አንዱ ነው መልእክተኛ ማለት ነው። ባለራእይ ይባላል። ብዙ ጊዜ ግን ባላደራ የሚለው ነገር ያስማማናል። ክብር ለኢየሱስ ይሁን። የራእዩ ባለቤት እግዚአብሔር ስለሆነ እኛ ግን ምኑን የመልእክቱን አስፈጻሚዎች ስለሆነ እስቲ ዛሬ የኔ ነገር ይሰራል በሉ እስቲ አሜን። ይሄ ምን ይባላል? ኤንጅልስ ሚኒስትሪዎች ደግሞ አለ። እግዚአብሔር ኤንጅሎችን ልኮ ሰዎችን ዲሊቨር እንዲያደርጉ በአዲስ ኪዳን ላይ በጣም ብዙ ቦታ ተጽፏል። እንዲያውም መልአክ የሚለው ቃል 100 ጊዜ በብሉይ ኪዳን ተጽፏል። 200 ጊዜ ደግሞ በአዲስ ኪዳን ተጽፏል። 200 ጊዜ መልአኮች ምንድናቸው ማናቸው የሚለውን ዩቲዩብ ላይ ገብታችሁ ኤንጀሊክ ሚኒስትሪ የሚል ትምህርት አለ፣ ገብታችሁ ይሁ። ይሄኛው ግን የዛሬው ሐሳቤ ግን መልአኮች እኛን ነፃ ሊያወጡ ከእግዚአብሔር ዘንድ ይላካሉ። አሁን የዛሬው ሬማ ወርዴ ወይም የጊዜው መልእክቴ ምንድነው ሲባል ሰዎች በተለያየ አይነት እስራት ውስጥ ይታሰራሉ። እስራት ማለት በአጋንንት መታሰር ብቻ አይደለም። 3 አይነት ዲሞኒክ አፍሊክሽን አለ ወይም አጋንንታዊ ምን አለ አታክ አለ። የመጀመሪያው አታክ ምን ይባላል? ፖሰስድ ይባላል። ፖሰሽን ወይም ፖሰስድ ማለት መንፈስ፣ ነፍስ፣ ስጋን ሁለንተናን ሁሉ ተቆጣጥሮ አጋንንቱ ያንን ሰውዬ የራሴ ዕቃ ነው። አንዳንድ ጊዜ አሁን አልወጣም ይላል። አልወጣም ለምን? የራሴ ናት ይላል። ያችሁ ከልጅነቷ ጀምሬ ምን አርጋታለሁ ይላል። አሳድጋታለሁ ከናቷ ማህፀን ጀምሬ ነው። ለምን? እች ፖሴሽን ወይም ቶታል የሆነ ያንን ነገር ሙሉ ለሙሉ አጋንንቱ ያንን ሰው ሲይዘው ምን ይባላል? ኦነርሺፕ ባለቤትነት ይባላል። ክብር ለኢየሱስ ይሁን። ዛሬ በሉ እስቲ የእግዚአብሔር ማዳን ለኔ ይመጣልኛል። ኦብሰስድ ያደርጋል። ሁለተኛው ደግሞ ምን ይባላል? አፍሊክሽን። ይሄ ምንድነው? ኦፕሬስድ የሚባል ነገር አለ። አሮ ነው እንግዲህ በእንግሊዘኛ ነው ሞር እኔ ዲሞኖሎጂን ያጠናሁት። በአማርኛ ኤክስፕረስ የሚደረገው ነገር ለመተርጎም ሞክራለሁ። ኦፕሬስድ ማለት መጨቆን ነው። አሁን ብዙ ክርስቲያኖች አጋንንት ይወጣላቸዋል። ጌታ ኢየሱስን ተቀብለዋል፣ በጌታ ናቸው፣ በመንፈስ ቅዱስ ቋንቋ ይናገራሉ። ደግሞ በእንትን የተሰራ ተብሎ ደግሞ ጮህ ይወጣላቸዋል። ለምንድነው ይባላል። አሁን ሰው ይሄን ማወቅ አለበት። የመጀመሪያው ኦፕሬስድ ፖሴሽን ወይ ሙሉ በሙሉ
በመንፈሱ ነፍሱ ስጋው ሰውየው በምን ተይዟል ማለት ነው? በአጋንንት። አሁን ለምሳሌ ዓለም በክፉ እንደተያዘ ምን እንላለን? እናውቃለን። ዳግም ያልተወለደ ሰው የሚጮህም የማይጮህም አጋንንት አለበት። ለምን? በጨለማ ነው ያለው። እዛ ነው ኢየሱስ የህይወት ብርሃን ስለሆነ የመንፈስ ደህንነት ስለሚያስፈልገው ምን ያስፈልገዋል? አርነት ያስፈልገዋል። እስቲ አርነት በሉ እስቲ። የመጀመሪያው ቶታሊ ያ ሰውዬ መንፈሱ ነፍሱ ስጋው ከተያዘ አንደኛ ያ ሰውዬ ቦርኔጌን አይደለም፣ ዳግም አልተወለደም። እርኩስ መንፈስ ቶታሊ ያንን ሰው ተቆጣጥሮታል። ለዛ ነው መጽሐፍ ቅዱስ የሚያምን ከማያምን ጋር ምን ህብረት አለው ይላል። አያችሁ፣ እኛ እግዚአብሔር ይመስገን ከአጋንንት ነፃ ነን። እስቲ አሜን በሉ እስቲ። ግን ሁለት ሰዎችን ግን ኦፕሬስድ የሚያደርግ ደግሞ ሁለተኛው ሌብል አለ። ኦፕሬስድ በሉ እስቲ፣ መጨቆን በሉ እስቲ። ሰዎች ይጨቆናሉ። ምናቸውን? ፍቃዳቸውን ይያዛሉ። ጳውሎስ ሮሜ 7 ላይ ምን ይላል? መልካምን ነገር ማድረግ አውቃለሁ፣ የምወደውን ሳይሆን የማልወደውን ሳደርግ እገኛለሁ። ለዚህ ለሞት ከተሰጠ ማንነት ማን ያድነኛል? በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛል፣ የምፈልገውን ሳይሆን የማልወደውን ሳደርግ እገኛለሁ አለ። አሁን ብዙ ክርስቲያን መዋሸት አይፈልግም፣ ግን ይዋሻል። እውነት ውሸት ራሜን። ብዙ ሰው የሚፈልገውን ነገር አይደለም እየኖረ ያለው፣ እንደ እግዚአብሔር ቃል መኖር አይደለም ያለው። ያ ሰውዬ ምን ያስፈልገዋል? ፍቃዱን የተቆጣጠረውን ነፍሱን ያሰራትን ፍቃዱን ያሰረውን ኃይል ነፃ የሚያወጣ እግዚአብሔር ኃይል ያስፈልጋል። ራሜን ብሉስ። ይሄ ወይ በሁለት መንገድ ነፃ ያወጣሉ ሰዎች። አንደኛው በእግዚአብሔር በቃሉ ፍቺ ብርሃን። የቃሉ ፍቺ ብርሃን ብሉስ። የቃልህ ፍቺ ምን ይላል? ያበራል። አላዋቂዎችን ምን ያደርጋል? ወይም ህፃናትን ጠቢባን ያደርጋል። ሰዎች በእግዚአብሔር ቃል ዕውቀት ብርሃን ሲያገኛቸው ምን ይሆናሉ? እነዛ ሰዎች በጨለማ አይመላለስም። እሱ በብርሃን እንደሚመላለስ እንዲሁ እኛም ደግሞ በእርሱ ብንመላለስ በጨለማ ከቶ አንሄድም ይላል። ይኸው መጽሐፍ ላይ እግዚአብሔር እጁን ይላል በምን ውስጥ ሰውሯል ይላል? በቃሉ ውስጥ ይላል። የቃሉ ፍቺ ምን ያደርጋል? ያበራል። አያችሁ፣ አሁን አንድ መገለጥ ሲያገኛችሁ ያ የቃሉ ፍቺ ብርሃን እናንተን ሲያገኛችሁ መገለጥ ብቻ አይደለም ኃይል ነው የሚያገኛችሁ። መንፈስም ምን አለብኝ? ገባብኝ። በእግሬ ምን አረገኝ? አቆመ። አንድ እግዚአብሔር መንፈስ የቃሉ ብርሃን እናንተን ሲያገኛችሁ ለጽድቅ እንድትቆሙ የሚያደርግ መገለጥ ያገኛችኋል። ዛሬ መገለጥ ያገኛችሁ ይሄ ኦፕሬስድ የተደረጉትን ሰዎች ነፃ ያወጣል። ብዙ ክርስቲያን ኦፕሬስድ ላይ ነው ያለው። ኦፕሰስ ውስጥ አይደለም። ሰይጣን ባለቤቱ አይደለም። መንፈሱ ንጹህ ነው። መንፈሱ ለቤዛ ቀን ታትቧል። ዳግም ተወልዷል። ቦርኔጌን ነው። ግን አእምሮ አልታደሰም። እስቲ አእምሮ አልታደሰም በሉስ። ሮሜ 12 ላይ ምን ይላል? በአእምሮ መታደስ ተለወጡ እንጂ ይህን ዓለም። አእምሮ ሰው ሲታደስ ምን ይላል? የእግዚአብሔር ቃል እሱን አድማሱ እየሰፋ ይመጣል። ለዛ ነው ጳውሎስ ልጅ ሳለሁ እንደ ልጅ አስባለሁ፣ አዋቂ ስሆን ግን ልጅነቴን ሽሬያለሁ። ልጆች ማለት ማንም ሰው ካርናሊቲ ታውቃላችሁ። በዓለም እናንተን እኔ የማወራችሁ እንደ መንፈሳዊ ሳይሆን እንደ መንፈሳዊ ህፃናቶች ናቸው ይላል። ለምን? በመካከላችሁ ጠብ አለ፣ ክርክር አለ። አያችሁ፣ ምን አለ? ሌላ ኮምፒቲሽን አለ፣ ውድድር አለ። እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ የሚል ነው። አንዳንድ ሰዎች ይመጡና አሁን እኔ እግዚአብሔር በእኔ ብቻ እንዲሰራ የሚፈልጋሉ የሚሉ ሰዎች አሉ። አይሰራም። ይሄ ህፃንነትን ነው የሚያሳየው። አየ እግዚአብሔር እኛ የሰጠን ኮኦፕሬቲቭ ስፒሪት ነው። አንድ መንፈስ ከአንዱ መንፈስ ምን ብላችኋል? ጠጥታችኋል። ሰው በጣም ማቹርድ ሲያደርግ ምን ይሆናል? በፍቅር ይመላለሳል፣ የዋህ ይሆናል፣ ገር ይሆናል። ባይዞ ሪኒውድ ያደረገ ማይንድ ሰው ማለት አሁን በእኛ ሀገር የዋህ ሰው ጅል ነው በሰይጣን አቆጣጠር ማለት ነው። በእግዚአብሔር ግን እኔ የዋህና ትሁት ነኝ። በልቤ ምንድን ነኝ? ትሁት ነኝ፣ ቅን ነኝ ይላል። ቅንነት አንዱ ከመንፈስ ፍሬ ውስጥ ነው። ሰዎች ማቹርድ ያደርጋሉ።
ማቹርድ የሚያረጉበት መንገድ ምንድነው? መንፈሳዊ መረዳታቸው ሲያልቅ፣ ሁለተኛ በዲያብሎስ እስራት ውጭ ሲወጡ፣ ነፃነት ሲወጡ፣ ይቅርባይነት፣ ገርነት፣ እነዚህ በፍቅር መመላለስ ምኖች ናቸው? የዋህነት። በቃ እነዚህ ነገሮች ሁሉ ሰዎች ነፃ ያወጣሉ። በአእምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሜታሞርፎሲስ ይሉታል። ሜታ የሚለው ቃል አባቭ ማለት ነው። ሞርፎሲስ ማለት ትራንስፊግሬሽን ማለት ነው። ከአንድ ነገር ወደ አንድ ነገር መቀየር፣ መለወጥ። ሜታ ማለት ሰማያዊ አባቭ፣ ከፍ ወዳለ፣ ዛሬ ከፍ ወዳለ መገለጥ ውስጥ ግቡ። ከፍ ወዳለ መረዳት ውስጥ እግዚአብሔር ያስገባችሁ። አሜን። ስጋ የሚባለው ክፍላችን ደግሞ ምን ይላል? በውስጋዬ ይላል ጳውሎስ መልካም ነገር እንዳለ አውቃለሁ። በውስጤ ያለ የኃጢአት ሕግ፣ በስጋዬ ያለ የኃጢአት ሕግ አእምሮዬን ሲቃወመኝ አያለሁ። ስጋ የሚለው ቃል ሁለት ነው። ይሄ ስጋችን ኖርማል ስጋችን ነው። ሁለተኛ ስጋዊነት ካርናሊቲ የሚባል አለ። አሁን እግዚአብሔር ነፃ ሊያወጣን የሚፈልገው ነገር አለ። ዛሬ ነፃ መውጣት የሚፈልግ ሰው፣ ከዛ ውጭ ደግሞ ሰይጣን መጥቶ ኢኮኖሚያችንን ያስራል፣ ህይወታችንን ያስራል፣ ዘመናችንን ያስራል። አንዳንድ ጊዜ እኛ በቃ ሰዎች ጣልቃ ሊገቡ የማይችሉት ነገር አለ። ራሜን ጣልቃ ሊገቡት በሉ እስቲ። ማንም ሰው የማይገባበትን እግዚአብሔር መልአኩን ይልካል። ዛሬ አንድ ነገር ነው የምነግራችሁ። አሁን እግዚአብሔር ለአንተ እዚህ ያመጣህ የሆነ ጣልቃ እግዚአብሔር ገብቶ ሰው የማይደርስበት ራሜን ፋይልህን ሁሉ እግዚአብሔር ሂዶ በመልአኩ አመካኝነት ሲያስተካክል አያለሁ። እስቲ ዛሬ መልአክ ይረዳኛል በሉሽ። ኦኬ። አሁን ሁለት አይነት ደግሞ ሐሳብ አለ። ትንሽ እንደው እንትን ያረኩ መሰረት እየጣልኩኝ ነው ያለሁት። አሜን። መልአኮች በእግዚአብሔር መንግስት ውስጥ ትልቅ ስራ አላቸው። አገልጋይ መናፍስቶች ናቸው። ሚኒስትሪያል ስፒሪት ነው ስማቸው። ዕብራውያን 1:14 ላይ በመዳን ብሉ የሚወርሱትን ምን የሚያደርጉ የሚያግዙና የሚያገለግሉ ነው የሚለው። ዛሬ መልአክ ያግዛችኋል፣ መልአክ ይረዳችኋል። ክብር ለኢየሱስ ይሁን። ሁለት ጽንፍ አለ። ኢቫንጀሊካል ወይው እንደው መልአክት አያስፈልገንም ብለው ዝግት አድርገውታል። ኦርቶዶክሶቹ ደግሞ እንደው ካለ መልአክ ወደ በቃ መልአክ ከሌለ ምንም ነገር ሁሉ ነገር በመልአክ ነው ይባላል። ዛሬ ባራንሳል ገር የእግዚአብሔርን ቃል እንሰማለን። ክብር ለኢየሱስ ይሁን። መላእክቶች ያስፈልጉናል። በመልአክ ረዳትነት በጌታ ኢየሱስ ሕይወት ውስጥ ማየት ትችላላችሁ። ጌታ ኢየሱስ በማን ነው የተጸነሰው? በማን የተጸነሰው? ሉቃስ 1 ላይ ገብርኤል መጣ፣ በመንፈስ ቅዱስ አማካኝነት የምስራቹን ነገረ። ቃሉ በማህፀኗ ላይ ምን አደረገ? ጸነሰች። ሆል ታሪኩን ስትሄዱ እስከ ሰከንድ ካሚንጉ ድረስ መላእክቶች ኢንቮልቭ ያደርጋሉ። ኢየሱስን ካገለገሉ እርግጠኛ ነኝ ላንተ ያስፈልጋል፣ ለኔ ያስፈልጉኛል። ክብር ለኢየሱስ ይሁን። ለዛ ነው ዘፍጥረት 48 ላይ ያዕቆብ አንድ ነገር ተናገረ። ዘፍጥረት 48 ቁጥር 10 ከክፉ ነገር ሁሉ ያዳነኝ መልአክ እርሱም እነዚህ ብላቴኖች ይባረኩ፣ ስሜንም የአባቶቼ የአብርሃም የይስሐቅ ስም በእነርሱ ይጠራ፣ በምድርም መካከል ምን ይበሉ ይብዙ አለ። የአባቶቼ ከክፉ ነገር ያዳነኝ መልአክ እርሱም ይላል እነዚህ ብላቴኖችን ምን ይበል ይባርክ። የመልአክ ባርኮት ወደ እናንተ ይምጣ። ከክፉ ነገር ያዳነኝ። አሁን የሆኑ አሉ መልአክ ያድናል የሚለው ነገር እዚህ ድነት የሚለውን ቃል አወቁ። ድነት የሚለው ቃል በግሪክ ቃል ሶዞ የሚል ቃል አለው። ሶዞ በሉስቲ SOZO እነኛው ትርጉም ዴሊቨራንስ ማለት ነው። እሺ ዴሊቨራንስ በሉስቲ እግዚአብሔር አይደል ጴጥሮስ መልአኩን ልኮ አዳነኝ ይላል። ዛሬ በኢየሱስ ስም መልአክ ይላክላችሁ። ሶዞ ማለት ዴሊቨራንስ ማለት ነው። ሁለተኛው ትርጉም ምንድን መሰላችሁ? መዳን የሚለው ቃል
ፕሮስፐሪቲ እስቲ መባረክ በሉ እስቲ። ዛሬ እግዚአብሔር ሲያድናችሁ ገንዘባችሁ እየበዛ ታዩታላችሁ፣ ህይወታችሁ እየበዛ ታዩታላችሁ፣ ጤናችሁ እየበዛ ታዩታላችሁ። ሌላኛው ዲሊቨረንስ የሚለው ትርጉም ምንድነው ሲባል ሂሊንግ ማለት ነው፣ ፈውስ በሉ እስቲ። ያዕቆብ 5 ላይ ምን ይላል የእግዚአብሔር ቃል? ከናንተ መካከል የታመመ ሰው ቢኖር የቤተ ክርስቲያን ሽማግሌዎች በዘይት ቀብተው እጃቸውን በክርስቶስ ኢየሱስ ስም ይጸልዩለት ይድናል የሚለው ያዕቆብ 5 ላይ ቁጥር 14 ላይ the same Greek word ሶዞ ነው የሚለው። ሌላኛው እስቲ ሶዞ በሉ እስቲ፣ ደህንነት በሉ፣ የዘላለም ህይወት ማግኘት ነው። አሁን ከፋፍለን ማየት አለብን። ለዛ ነው ሮሜ 10 ላይ ምን ይላል? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አሁን እግዚአብሔር አሁን ያድናል ሲል ግርድፉን ያነሱትና መልአክ ያድናል ማለት ነው ይላሉ። አያችሁ፣ መልአኮች የዘላለም ህይወት መስጠት አይችሉም፣ ግን ከእግዚአብሔር ተልከው እኛ ከገባንበት ሁኔታ ነፃ ሊያወጡን ይችላሉ። አሁን እኔ ትምህርቴ ሐሳብ ነፃ የሚያወጣሽ መልአክ ተልኮልሻል። ነፃ የሚያወጣ የእግዚአብሔር መልአክ ተልኮልሃል። ራሜን ለምን? መዳንን ለሚወርሱ አገልጋይ መናፍስቶች ስለሆኑ እጃቸውን አንድ ጊዜ አንዲት ሊሊ የምትባል ጓደኛዬ ባለቤት አዳር እየጸለይን የዛሬ 10 ዓመት አይኗ ተከፈተና 2 መልአኮች ቤት ውስጥ መጥቷለች። አንዱ መልአክ እኔ ላይ መጥቶ እጁን ረጅም ሰዓት አድርጎ ሲጸአየ፣ አንደኛው ደግሞ መልአክ የጓደኛዬን እግር ያዘ እና ለረጅም ሰዓት መጸለይ ጀመርን። በልሳን መጸለይ ስንጀምር መላእክቶቹ አክቲቭ መሆን ጀመሩ። እኔ አንድ ነገር ልንገራችሁ፣ ዛሬ የናንተ ነገር በኢየሱስ ክርስቶስ ስም በእውላችሁ የጠፋቃ የተደበቀ ነገር እግዚአብሔር መልአኮቻችሁን ልኮ ያስገልጣላችኋል። የተሰረቁ ሀብሎች፣ የተሰረቁ ዶክመንቶች፣ እኔ እግዚአብሔር ምስክሬ ነው ምነግራችሁ። እግዚአብሔር እንዲህ ተናግሮኛል። መመለስ ይሆንላችኋል፣ ወደ እጆቻችሁ መግባት ይሆንላችኋል። በብሉይ ኪዳን ጊዜ እስራኤላውያንን ነፃ ያወጣቸው እግዚአብሔር ነው። እግዚአብሔር ግን በማን? በመልአኩ። የእግዚአብሔር መልአክ በሉ እስቲ። ዘጸአት 23 ቁጥር 20 በመንገድህ ይጠብቁህ ዘንድ ራሜ በመንገድህ ይጠብቁ ዘንድ ወዳዘጋጀሁበት ስፍራ ያገባ ዘንድ እኔ መልአኬን በፊትህ እሰዳለሁ። የአንድ ሰው ህይወት እግዚአብሔር ወዳየለት የሚገባው በፊትህ በሚላከው የእግዚአብሔር መልአክ ነው። እግዚአብሔር ምስክሬ ነው። መልአክ በፊታችሁ ይሄዳል። በዚህ ሳምንት የናንተን ነገር ይዞ ዴስቲኒያችሁ ጋር የሚያደርስ የእግዚአብሔር መልአክ ወደ እናንተ መጣ። ለዛ ነው የእግዚአብሔር ቃል ኢሳይያስ ላይ እንደዚህ ይላል። ኢሳይያስ 63 ቁጥር 9 በጭንቃቸው ሁሉ እርሱ ተጨነቀ። በጭንቃቸው ሁሉ እርሱ ተጨነቀ። አይገርማችሁም? እግዚአብሔር ደስ አይልም? በጭንቃችን ሁሉ አብሮን የሚጨነቅ አምላክ አለ። አንድ መዝሙር አለ፣ ያየኛል ወይ? አዎ ያያል ምናምን የሚል መዝሙር አለ። የድሮ መዝሙር ነው። በፊቱ መልአክ የፊቱም መልአክ ምን አላቸው? አዳናቸው። እንዲሁም ይሄ በኤንጂሎሎጂ ትምህርት ላይ ፕሪ ኢንካርኔሽን ኢየሱስ ቃል ስጋ ከመሆኑ በፊት በመላእክትነት ራሱ ይገለጥ የነበረ የኢየሱስ ክርስቶስ ታይፕ ነው ይላሉ። ራሜን በሉስ። ግን የፊቱ መልአክ ያድናችሁ። የፊቱ መልአክ መጥቶ ቤታችሁን ይስራ፣ ህይወታችሁን ይስራ። በተጨነቃችሁበት መልአክ መጥቶ ቀስቅሶ ነገርሽን ይስጥሽ። ኤልያስን አይታችሁታል? ኤልያስን በኤልዛቤል ዛቻና ፍርሃት ንዝነዛ ውስጥ በሆነ ጊዜ ይላል የእግዚአብሔር ቃል፣ እግዚአብሔርም መልአኩን ላከ፣ እንጎቻም ሰጥቶት ውሃም ሰጥቶት። ዛሬ አንድ እነግራችኋለሁ፣ ሰው እንደ መልአክ እንደ ሰው ተገልጦ ያገለግልሻል። አሜን።
ደጆችን የሚከፍቱላችሁ መልአኮች ይመጡላችኋል። ሉክ መዝሙር 91 ቁጥር 11 በመንገድ ሁሉ ይጠብቁ ዘንድ ስለ አንተ መላእክቱን ያዛቸዋል። ስለ አንተ አሁን አንዳንድ ሰዎች እንትን ይላሉ፣ ይሄ ነገር ስለ ኢየሱስ ክርስቶስ የተጻፈ ነው አይደለም። ይሄ ክፍል የሚያወራው ስለ ጋርዲያን ኤንጅልስ ነው። እስቲ ጋርዲያን ኤንጅል በሉ እስቲ። ደህና ናችሁ ግን? እኔ ጋር ናችሁ? ክብር ለኢየሱስ ይሁን። ጋርዲያን ኤንጅል እንደሆነ ታውቃላችሁ? ጋርዲያን ኤንጅል ማለት ጠባቂ መልአክ። ባይዘው አንድ ሰው ከሶስት በላይ አብሮት የሚሄድ ጃንት መልአኮች አሉ። ባይዘው ክርስትና ከገባችሁ ይውላችሁ ከጎናችሁ መልአኮች አሉ፣ በውስጣችሁ መንፈስ ቅዱስ አለ። አሜን በሉሽ። ቆላሲያስ ደግሞ የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ አለ። እግዚአብሔር አብ፣ እግዚአብሔር ወልድ፣ መላእክቶች እንዴት አይነት የከበራችሁ ናችሁ! መለኮት ከናንተ ውስጥ ይኖራል። እግዚአብሔር ከናንተ ጋር ይሆናል። መንፈስ ቅዱስ ከናንተ ጋር አለ። ኃይልን እስከምትቀበሉ አፖን ይባላል። እንዲሁም በእነህን ምን ይላል? 3 levels of anointing አለ ይላል። አፖን inward and with us በእኛ ውስጥ አለ። አንደኛ ዮሐንስ 20 ላይ ምን ይላል? በውስጣችሁ ያለው ቅዱሱ ቅባት እርሱ ምን ያላችኋል? ያስተምራችኋል። abiding in you ነው የሚለው። ውስጣችሁ እኔ በሉ እስቲ፣ እኔ በሉ እስቲ የእግዚአብሔር መንፈስ ማደሪያ ነኝ በሉ እስቲ። በእኔ ውስጥ መንፈስ ቅዱስ አለ በሉ እስቲ። እኔ ውስጥ መንፈስ ቅዱስ ይኖራል በሉ እስቲ። አሜን። ሁለተኛ የእግዚአብሔር ኃይል በእኔ ላይ አለ። ሐዋርያት ሥራ ኃይልን እስክትቀበሉ አፓውን ነው የሚለው። ሁለተኛ መንፈስ ቅዱስ ከኛ ጋር አለ። if God is for us who can be against us? እንግሊዘኛው ቃል if God is for us ነው የሚለው። ኪንግ ጄምሱ ደግሞ with us ነው። እግዚአብሔር ከኛ ጋር ደግሞ እግዚአብሔር በእኛ ሳይድ ከሆነ ነው የሚለው። ዛሬ መንፈስ ቅዱስ ካንተ ሳይድ ነው። ሁለተኛ እግዚአብሔርን በሚፈሩ መላእክቶች ምን ይላሉ? ይሰፍራሉ። እነርሱ ምን ይሏቸዋል? ያድኗቸዋል። መላእክቶች ሊያድኗችሁ ከናንተ ጋር አሉ። ሊያድኗችሁ ማለት የዘላለም ሕይወት ሊሰጧችሁ ማለት አይደለም። ከገባችሁበት ሜስ ነፃ ሊያወጣችሁ የእግዚአብሔር መላእክቶች አሉ። እመኑኝ፣ ነገራችሁ መገኘት ይጀምራል። መገኘት ይጀምራል። እሺ አሁን ሀብል የጠፋው ሰው እግዚአብሔር ምስክሬ ነው። በዛ ነገር ላይ ሊደገም ያለ ያንን መልአክ ሄዶ ሲያከሽፍላችሁ ያለው እግዚአብሔርን መፍራት ምንድነው? እግዚአብሔርን መፍራት ታውቃላችሁ? አክኖሌጅመንት መስጠት ማለት ነው። እግዚአብሔር አንተ አምላኬ ነህ ብሎ ዕውቅና መስጠት ነው። ፊሪንግ አይደለም፣ ትራምብሊንግ አይደለም፣ መንቀጥቀጥ አይደለም። እግዚአብሔርን በሚፈሩ መላእክቶች ይሰፍራሉ። መላእክቶች እንዲሰፍሩላችሁ ከፈለጋችሁ፣ አብረዋችሁ እንዲሰሩ ከፈለጋችሁ አንድ ነገር ወቁ። ፕሪንሲፕል አለ። መልአክ አብሮህ እንዳለ ሊረዳህ እንዳለ። ጋርዲያን ኤንጅሎች ምን እንደሆነ ታውቃላችሁ? አብረዋችሁ ለእናንተ ዴስቲኒ ረዳት ሆነው እግዚአብሔር ወዳየላችሁ ነገር ሁሉ የሚያገለግሏችሁ። ማቴዎስ 18 ቁጥር 10 ላይ ከናንተ ምን አትበሉ ይላል? ማንም ታናናሽን አትንቁ፣ መላእክቶቻቸው። እስቲ መላእክቶቻቸው በሉ እስቲ። በአብ ቀኝ ስለነሱ ይታዩላችኋል። አሁን ይሄንን ደግሞ እነዛኞች ሄደው ይማልዱልናል ይላል። ኖ ነማለድ የሚለው ሐሳብ ሌላ ነው። ሁለትዮሽ አለው። ኢንተርሲድ ማለት ጣልቃ መግባት ብቻ ነው። ይሄኛው ኢተርናል ከሆነ ከእግዚአብሔር በአብ ቀኝ እግዚአብሔር ወደ ሰው ወዳልሰራው ዙፋን ገብቶ የዕብራውያን መልእክት እንደሚናገረው ኢየሱስ የዘላለም ሕይወትን የሰጠው በእርሱ ደምና በቅዱሱ መንፈስ አማካኝነት ነው። አሜን። በዘላለም መንፈስ የገዛ ደሙን ይዞ አይደለም ይለው ለአንዴና ለመጨረሻችን ለኃጢአታችን ስሬት ምን አደረገ? አቀረበ። የብሉይ ኪዳን ካህን ምን ያደርግ ነበር ነው የሚለው? የኃጢአት የስሬት መስዋዕቱን ካቀረበ በኋላ ይቀመጣል? አይቀመጥም፣ ይቆማል። አሁን ግን ኢየሱስ ጨርሶ ተቀምጧል። አሜን በሉሽ። ከዚህ በኋላ ለእናንተ ምንም ያደርግላችሁ የለም፣ የሚሰራላችሁ የለም። ግን የዚህ ክፍል ኢንቴንሽን ምንድነው? መልአኩ የእግዚአብሔርን ሰው ቃል ይዞ ሂዶ በአብ ቀኝ ይሄዳል። ያዕቆብ እነሆ ሰማያት ሲከፈቱ አየሁ አይደል የሚለው ያዕቆብ 28 ላይ
መላእክቶች ሲወጡና ሲወርዱ አዩ። ለምን? ጸሎትን ይዘው ይሄዳሉ፣ ከእግዚአብሔር መልስ ይዘው ይመጣሉ። ዛሬ ጸልያለሁ፣ መልስ ይመጣላችኋል። ሁለተኛ መላእክቶች ይረዷችኋል። you don't know about ስለ መላእክቶች ስለማናቅ እንዴት አክቲቬት ማድረግ እንዳለብን አናቅ። ጸሎታችሁ፣ መዝሙራችሁ ቅድም ነው ኤንጅል ያየው ነበር። ዓለማችሁ እናንተ ውስጥ በገባው ነው። ማን ስምሽ? ትግስት የት ነው ሀገርሽ? የአዲስ አበባ ልጅ ነሽ። አዲስ አበባን ታስታውሻለሽ። የተወለድሽበትን ቦታ ታስታውሻለሽ። የምትኖሪበትን ቦታ ታውቂዋለሽ። አሁን አእምሮሽ ላይ ምን መጣ? ኢሜጅ አልመጣም? ልክ ስለ መልአክ ባወቃችሁ ቁጥር እናንተ ውስጥ ላይት ይገባል። ያ ላይት ያ ነገር በእናንተ ህይወት ላይ እንዲገለጥ ታደርጋላችሁ። አንዳንድ ሰዎች ምንም የእግዚአብሔርን ቃል የማያውቁ ሰዎች አንዳንድ ነገሮች በህይወታቸው ላይ የማይገለጠው እናንተ ውስጥ ባለው ዕውቀት ነው። እናንተ ውስጥ ያለው ዕውቀት እናንተ ውስጥ እንዲገባ እንዲገለጥ ያደርጋችኋል። ባይዘው በፊዚክስ ህግ ሰው ማየት የሚችለው በምንድን ነው? ብርሃን ካለ ነው። ብርሃን ከሌለ ሰው ማየት አይችልም። ከለራችሁ የሚለየው የልብሳችሁ ከለር ምናምን የሚገለጠው ብርሃን ካለ ነው። ብርሃን ከሌለ መብራቱ ከጠፋ ማየት አይችሉም። ለዛ ነው መለኮታዊ የመገለጥ ብርሃን በእናንተ ላይ በመጣ ጊዜ ስለ እናንተ ስለምትፈልጉት መንፈሳዊ ዓለም ማየት ትጀምራላችሁ። አሜን። የኢትዮጵያ ክርስትና ለምንድን ነው ኢትዮጵያ ውስጥ ድሃ ሰዎች የሚሆኑት? ኢትዮጵያ ውስጥ ገንዘብን ማግኘት እንደ ድህነት በቃ እንደ ክፉ ነገር ተደርጎ ነው የሚታሰበው። ክፉ ገንዘብ ሁሉ የኃጢአት ሁሉ ስር ነው ስለሚባል ብዙ አገልጋይ ብዙ ጴንጤ ድሮ ምን አይልም፣ ኧረ እኔ ጌታዬን ነው የምፈልገው ያለ ይራባል። እግዚአብሔር ግን ተራባል አለው። መስራት እየቻለ አይሰራም። ስለ ብር ያለው ኢንቴንሽን ደካማ ስለሆነ። ግን ለምሳሌ እኔ ገንዘብን እኔ ባገኝ እንዴት ለምን ኢንቴንሽን ታደርገዋል ሲባል ኤቭሪቲንግ ከኪንግደም ፐርፐዝ ነው። ከኪንግደም ፐርፐዝ በሉስቲ የእግዚአብሔር መንግስት ባይዘው እናንተ ገንዘብ ጌታ የሚሰጣችሁ ቤት ሰርታችሁ ኑሯችሁ ሰዎችን እያስቀናችሁ እንድትኖሩ አይደለም። ዋው ታድላ ምናምን አይደለም። ባይዘው እግዚአብሔር ብር የሚሰጠው ለሰዎች የእግዚአብሔርን መንግስት እንድንሰሩ ነው። ራሜን በሉስ። አስራታችሁ በእግዚአብሔር መንግስት ውስጥ ኃይል አለው። በጣም ብለስድ ለምን እግዚአብሔር ያደርገኛል ብላችሁ ካመናችሁ የማተሚያ ቤት መክፈት አለበት። መጽሐፍ ቅዱስ በነፃ መለቀቅ አለበት። ራሜን ብሏ። ማተሚያ ቤት ምን መሆን አለበት? መታተም አለበት። ክርስቲያኖች ተሰብስበው አሁን ለምሳሌ ሴተኛ ዳሪዎችን ወንጌል ቢሰብኳቸው ኢየሱስ ያድናል ብታል ጌታን ተቀበላ ተመልሳ ወደዛው ነው የምትሄደው። ሪሃብ ያስፈልጋል። ቁጭ አርገን እነዛን ሰዎች ቁጭ አርገን ኢምፓወርድ የምናደርግበት ስፍራ ያስፈልገናል። አሜን። አሁን እግዚአብሔር ገንዘብ የሚሰጣችሁ ከኪንግደሙ አንፃር እግዚአብሔርን ከሰጣችሁ እናንተ መባረክ ትጀምራላችሁ። ብዙ ሰው የማይባረከው ከራሱ ለስት ነው የሚጀምረው። ይውላችሁ ኪንግደም ፋይናንሰርስ ሁናችሁ ስትነሱ ቦነስ ነው። ከሐሳብ ያልወጣው ቦነስ ነው። ኢንሳይትን ላወራችሁ ፈልጌ ነው። ኪንግደም ፋይናንሰር ነኝ መሆነው ብላችሁ ሱቅ ስትጀምሪ ለእግዚአብሔር መንግስት የኔ የምከፍለው አስራት መባ የፍቅር ስጦታ ለመንግስቱ የጨለማውን ዓለም አፈርሳለሁ ብለሽ መስራት ስትጀምሪ እግዚአብሔር ካንቺ ጋር አብሮ መስራት ይጀምራል። እግዚአብሔር ከናንተ ጋር አብሮ መስራት ይጀምራል። አሁን ብዙ ሰው ግን ከራሱ የግል ፍላጎት ነው የሚነሳው። ከራሱ የግል ፍላጎት ይጀምርና መበልጸግ ይፈልጋል። ለምን? የኪንግደም ኢንሳይት የለውም፣ ብርሃን የለውም። ዛሬ ብርሃኖቻችሁ ይከፈቱ። አሁን ስለ መላእክት አገልግሎት ኢንሳይት ስሰጣችሁ ዋው እናንተ ጋር ያለውን መልአክ እንዴት አክቲቬት ማድረግ እንዳለባችሁ ይገባችኋል። ዊነር ቻፕል ታውቃላችሁ? ዊነር ቻፕል የሚባል ቸርች አለ። ሰው ፖስታ ገዝቶ አረባካችሁ አሁን ለምኜ ነው አረ እንደው ንውሰዱ ብዬ ሰው ግን በር ላይ ፖስታ ገዝቶ አሁን እኛ ፖስታ የምንገዛው 10 ብር ነው። እናንተ ብታስገቡት 10 ብር ነው።
እነዛን ሰዎች ፓፓ ምን ሰሩ? አእምሯቸውን የገንዘብ ጥቅምና በእግዚአብሔር መንግስት ውስጥ የሚመጣውን ብርሃን ኢንሳይት አስገቡባቸው። ሰው አምኖ አውቆ ገዝቶ ለጥቅሙ ይሄዳል፣ ተጋፍቶ ይሰጣል። ሲሰራ ለምንድን ነው የሚሰራው? እኔ ለእግዚአብሔር መንግስት እሰራለሁ። እስቲ ለእግዚአብሔር መንግስት በሉስ። አሁን ጴንጤው ህንጻ ትሰራለህ ይንከባለላል። ለምን ነው የሚሰራው? ያ ትንቢት ለምንድን ነው የሚዘገየው? ያ ትንቢት ለምንድን ነው የማይፈጸመው? እያንዳንዱ ነገራችን ለምንድን ነው እየተፈጸመ ያልሆነው? ሞቲቭ የሚባል ነገር አለ። ሞቲቫችን መመርመር አለበት። አሁን እግዚአብሔር የሚሰጣችሁ ከራሳችሁ በዋጋ ተገዝታችኋልና የራሳችሁ ይሄ ሰውነታችን፣ መልካችን፣ ውበታችን፣ ሁሉ ነገራችን ሁሉ የእግዚአብሔር ነው። ልጆቻችን ሁሉ የእግዚአብሔር ናቸው። የሆነች ድንቡጭ ያለች ቀይ ልጅ ይዘሽ በየሱቁ እንታድላ እንደው ምናምን ሰው ሁሉ እንዲስማት ከዛ አድጋ ምናምን አሜሪካን ሄዳ ከዛ ሙሽራይ ምናምን ብላ እንድትወለድ ምናምን አይደለም በሉስ። ያ ይሄ ልጅ ለምሳሌ ለእግዚአብሔር መንግስት ንብረት ሆኖ እንዲያድግ ነው። ሰንዴይ ስኩል ኢየሱስን እየቀረጽንበት እናሳድገዋለን። መዋዕለ ሕፃናት ውስጥ ኬጂ ሲገባ ይሄ ልጅ ብርሃን ሆኖ ይገለጣል፣ ጨው ሆኖ ይገለጣል። አሁን ልጆቻችሁን በዚህ ሜንታሊቲ ነው ማሳደግ ያለባችሁ እንጂ ውሻም ይወልዳል፣ አህያም ይወልዳል፣ ማንኛውም ሰው ይወልዳል። አሁን ለእግዚአብሔር መንግስት ጥላችሁት የምትሄዱት ምንድነው? ግብአት ነው። ልጆቻችሁን ሳድጉ ከዚህ ኮንሰፕት ነው። ለምንድነው የምታገለግሉት? ፌመስ አገልጋይ ለመሆን? ለምንድነው ምን ገንዘብ የምትሰሩት? ለምንድነው ቤት እንዲኖራችሁ እግዚአብሔር የፈለገው? ሁሉ ነገር ከእግዚአብሔር አስፔክት አንፃር አድርጉት። ልጆቻችሁን ስታድጉ ከእግዚአብሔር አንፃር ልጆቻችሁ ለእግዚአብሔር መንግስት ያስፈልጋሉ። የናንተ ያ የክርስቶስ ብርሃን በልጆቻችሁ አልፎ ልጆቹ ትምህርት ቤት ላይ ተጽዕኖ ፈጣሪ ይሆናሉ። ሰይጣን ባይዘ ኢንቨስት እያደረገ ነው። ዊች ክራፍትን እያለማመደ ነው። አሁን ስገባ ቀጥታ ህፃናት ልጆች ስልክህን አንጣ ነው የሚሉሽ። ስልክሽን አይታችኋል? ስልክህን አንጣ ይሉና ስልክህን ካርቶን ፊልም ነው የሚከፍቱት። ካርቶን ፊልሙ ስለ ሲንድረና ታሪክ ነው። የዊች ክራፍት ነው። ስለ ጥንቆላ ነው የሚያለማመደው። ፓወር ሪሊዝ ማድረግ ነው እንዴት ምናምን ያን ነገር እያለማመዱ እነዛ ልጆች ምን አድርገዋቸዋል? ፖሰስድ እያደረጓቸው ነው። ሰይጣን እየሰራ ነው። ቤተክርስቲያን ስም ይጠራል፣ የአያቴን ስም ጠራ፣ አባቴን ስም ጠራ እያለች ነው ያለችው። ሌሎቹም ደግሞ እኔ እግዚአብሔር ምስክሬ ነው የሆነ ኔሽን ይነሳ ማውራችሁ ነገር ኢንሳይት ብርሃን እናንተ ውስጥ የገባው ብርሃን ካላችሁ አሁን በእግዚአብሔር መንግስት ውስጥ እናንተ ታስፈልጋላችሁ። መላእክቶቻችሁን እንዴት አክቲቬት ማድረግ እንዳለባችሁ ያስፈልጋችኋል። ለምን? የጠፋው ነገራችሁ የተወሰደው ነገራችሁ ሰው ሊደርስላችሁ በማይችለው ሁኔታ የእግዚአብሔር መልአኮች መጥተው ዲሊቨር ሊያደርጓችሁ ይገባል። እኔ በሉስ መላእክቶች አሉ ይበሉስ። አይጥ እየፈራ እኮ የሚኖር ቤት እኮ ነው ያለው። ይደግሙብኛል እያለ እኮ እየፈራ ነው ያለው እኮ። እየተጨነቀ እኮ ያለ ሰው ነው እኮ። ናና ተማር ባዶ ነው። አሁን ግን ድራፍት ቤት ሙሉ ነው። ድራፍት ቤት መጠጥ ቤት ምናምን ሙሉ ነው። ጴንጤ ዝናብ ሆነብኝ ብሎ አይመጣም። ግዴታው እንደሆነ ክረምት ላይ ቸርች ባይዞ ይቀንሳል። ብርድ ነው። በቆሎ እየጠበሰ እዛ ቁጭ ብሎ ያማ መኖር ነው የሚፈልገው። ዛሬ በኢየሱስ ስም ይሄ መንፈስ የተመታ ይሁን። በኢየሱስ ስም በሉ እስቲ መልአኬ ዛሬ መንቀሳቀስ ይጀምራል በሉ። አሜን። አሁን ይሄ ኢንሳይትስ ዲሊቨር አሁን ይጠብቁ ዘንድ ስለ አንተ መላእክትን ያዛል። ክርስቲያን ሰይጣን የሚፈራው ምንድነው? ባወቀው ልክ ክርስቲያን ነፃ እየወጣ ይሄዳል። መንፈሳዊ መረዳቱ ያደገ ይሄዳል። አሜን። ለዛ ነው መዝሙር 34 ቁጥር 7 እግዚአብሔርን በሚፈሩ ዙሪያ መላእክቶች ይሰፍራሉ። እኔ ጋር መላእክት አለ በሉስ። ይሄ ኢንሳይት ሲጀምርባችሁ ከዚህ ሳምንት ጀምሮ ራእይ ማየት ትጀምራላችሁ። መልአክ ማየት ትጀምራላችሁ። መልእክት ይዞላችሁ መምጣት ትጀምራላችሁ። በእናንተ ስራ ላይ ጣልቃ ይገባል። እኔ ሱቅ ነበረኝ ቃሊቲ። የሚገርማችሁ ነገር ከጣት እየጸለይኩልና ከሰዓት ላይ ሂጄ ሱቁን ስረከብ ምንም ሳይሸጥ ነው ማገኘው።
ምንም ሳይሸጥ ለምን እዛ አካባቢ በአካባቢ ነው የሚሰሩት ያገራቸው ሰው ምናምን ነው የሚሰሩት እኔ ገባና በጌታ በኢየሱስ ስም እግዚአብሔር ሆይ አሁን ሰዎች መጥተው የሚገዙ ሰዎችን አሁን መላእክቶችን እንድትልክ በክርስቶስ ኢየሱስ ስም አሳለሁ በኢየሱስ ስም ብሉስ መላእክቶች ዲስትሪቢዩት ይሆናሉ ሰው ይዘው ይመጣል አሁን እናንተ ራሱ እኮ ሰው መላእክት ነው ይዟችሁ ነው የመጣው ራሜን ብሉሽ መላእክቶች ጋዘር ያደርጋሉ በቃ መስራት ያለብኝን ሰርቼ ወደ ቤት ይገባሉ አሁን ብዙ ሰው ይሄ አያውቅም ራሜን በጌታ በኢየሱስ ስም ብሉሽ በዙሪያዬ መልአክ አለ ብሉሽ ሉክ ዳንኤልን አይታችሁታል ዳንኤልን ሰው ሊያተርፈው አይችልም ዳንኤልን ሰው ሊያድነው አይችልም ማንንም አያተርፈው ህጉ ራሱ ምንድነው ያለው የፋርስና የሜዶን ህግ ሊቀየር አይችልም እግዚአብሔር ራሱ ያድንህ ብሎ እየወደደው ህጉ መቀየር ያልቻለ ግን እግዚአብሔር መልአኩን ላከ መልእክት አለኝ ማንንም ሊደርስላችሁ የማትችሉ ቴሌቪዥን ላይ ያላችሁ ሰዎች በማንንም ጣልቃ ገብነት የናንተ ነገር ከእጄ ወጥቷል ላላችሁ ሰዎች መልእክት አለኝ ዛሬ የዳንኤል አምላክ እግዚአብሔር መልአኩን ልኮ ካለሽበት ከገባችሁበት ነገር ሁሉ እግዚአብሔር ጣልቃ ይገባላችሁ በፊቱ ምን ቅንነት ተገንቶብኛልና እግዚአብሔር መልአኩን ልኮ የአንበሶቹን አፍ ዘጋ ሲመላእኮች በሉስ በኢየሱስ ስም በሉስ የአፍ ያለውን አውሬ በሉስ ይዘጋሉ በሉስ እኔ ጸልያለሁ በመስሪያ ቤት ላይ ለሚማከሩባችሁ ዛሬ መልአኩ ሄዶ ምክራቸውን አፈረሰ ኃይላቸውን አፈረሰ የናንተን ነገር ያዙ በኢየሱስ ስም ተመቱ ራሜን በሉስ this is መልአክ ሐዋርያቶቹን ወስዶ ምን አረጋቸው ደበደባቸው አሰሯቸው ሐዋርያቶቹ ግን እንደዚህ በዋዛ አይደለም they know about angelic ministry ሐዋርያት ሥራ እዩት ስለ angelic ministry ብዙ ተጽፏል ራእይ መጽሐፍን አጥሩት ስለ angelic ministry ተጽፏል ሉክ ሐዋርያት ሥራ 5:19 የጌታ መልአክ ግን በሌሊት የወይኒውን ደጅ ከፍቶ አወጣን የሆነ ሰው በር ይከፈትለታል ትግስት እስቲ ካናዳ ጌታ በር ከፈተልኝ በይ እስቲ አሜን አትይም አዎ በቃ ይከፈታል እግዚአብሔር ምስክሬ ነው ለአንድ ሰው በር ይከፈትለት የሥራ በር ይከፈትለት ማንኛውም ሰይጣን ለዘመናት የዘጋባችሁ ደጆች ሁሉ የሥራ በር የትዳር በር ማንኛውም በር በኢየሱስ ስም መልአክ በፊታችሁ ሂዶ ይክፈተው አውራቂስ የሚባለውን አውሎ ንፋስ በተነሳ ጊዜ ይላል ጳውሎስ ተስፋ ቆርጦ በተጨነቀ ጊዜ አንድ ነገር ሆነ ከሱ ጋር ያለው መልአክ ተገለጠለት በጭንቅላላችሁ ሰዎች አንድ ነገር ልንገራችሁ ሐዋርያት ሥራ 27 እንዲህ አለ ይላል እንዲህ አለ የእርሱም የምሆን ደግሞም የማገለግለው የእግዚአብሔር መልአክ በዚያን ሌሊት አጠገቤ ቆሞ ነበርና ለተጨነቀ እኔ አሮን ነው ለአንድ ሰው መልእክት እየተናገርኩ ለተጨነቀ ሰው መልአኩ ዛሬ ያንተን ነገር ይሰራል አትሞቱም ጨለማው አይወርሳችሁም ሰይጣን ያወራችሁ አይደለም እጃው የሚነግራችሁ ኪሳራው የሚነግራችሁ ነገር ሁሉ እግዚአብሔር መልአኩን ልኮ የናንተን ነገር ይቀይራል ሐዋርያት ሥራ 12 ላይ እንደዚህ ይላል ደግሞ ይሄ ክፍል በጣም ይገርመኛል ጴጥሮስ ያዕቆብን ታውቁታላችሁ ያዕቆብ ማለት he's a great apostle ኢየሱስ 5000 ህዝብ ነበረው 5 ገበያ ህዝብ ከ5 ገበያ ስንት 500 ከ500 70 ከ70 12 ከ12 ውስጥ ስንት አለው ኢየሱስ 3 ከ3 ውስጥ closest friend ማን ነው ያዕቆብ ማለት ይሄ አሁን ያዕቆብ መልእክትን የጻፈልን አይደለም እሱ የኢየሱስ ባዮሎጂካል ብራዘር ነው ይባላል half brother ነው ይባላል ሰይጣን እግዚአብሔር ኢንቨስት አድርጎበት አስገደለው ቅባት ስለያዛችሁ ሰይጣን አይምራችሁ ነገራችሁ ያለው በእግዚአብሔር ፊት አጥብቃችሁ በመጸለይ ውስጥ ኤንጅሎቻችሁ
ለእናንተ ጣልቃ ይገበሉላችኋል። ይህን ወር አንድ ነገር ልንገራችሁ። ቤተ ክርስቲያንም ስለ ማን ተጸለየ ይባላል። ያዕቆብን ሲያስገድሉ ዋው አሉ። አሁን ደግሞ ይሄኛውን አስገድላለሁ አለ። አንድ ባንድ ሊጨርሳቸው ሆነ። አንድ ባንድ ነገሮቻችሁ ከእጆቻችሁ እየወጡ ካላችሁ ፕሊዝ ዝም ብላችሁ አትቀበሉ። የጌታ ፈቃድ ይሁን ብለን ዝም አለን አትበሉ። ፕሬይ